ይልክለታል። ከብዳ ልብ ይልክለታል። ልክ እንደ ቂጡ አይነት ልብ ይልክለታል። ያ ደግሞ ወጣቱ እዛው ያለው ልጅ ለሱ መልሶ ልብ ይልክለታል። የላከለት ልብ ግን ለምን እንደሆነ ታውቂያለሽ? ሊያጣራ ነው እንዳልሆነ ማለት ነው። ጅስ ለማጣራት ነው። ያ የሚባለው ስም ነው አይደለም ለማለት። ከዛ በኋላ እስኪ አጓጓሽ ከማስታወቂያ በኋላ እንመለሳለን። 13 አበባ ሙሉ 13 አበባ ሙሉ አብሽ ከፍታ አቤት ዲቦራ 25 አበባ ሙሉ ሲኒም ብትጠጪ ብላለ ቡናውን አንስታሽ ካፍታ ቆይታ በኋላ 25 አበባ አበባ ሙሉ አብራ እዚህ ያሉትማ እናቴ ሆይ ነጭ ከሳይታቸው ታዲ አብላሲኒዋን ይዛቀማል። ከዛ ትሪፕሉን እየሞላችሁ እግዚአብሔር ይስጣችሁ። ጊፍት ጋላሪ ሞልታችኋል። ፍራግመንቴን ደግሞ እንዳይወርድብኝ ጣልጣል ዝም ብላችሁ ወርዷል። ኤቱ ገብቻለሁ ጣልጣል አድርጉልኝ። ከዛማ አይወሬ ከዛማ ዲቦራ ያላቋርጥሽም። እሺ ይቅርታ ተለቀቅ ያለ ጊፍት ከመጣ ብቻ አቋርጥሻለሁ። ከዛ ውጪ አላቋርጥም። በዚህ በቁሪም አላቋርጥሽም። ከዛ ደረቱ ምናምን አልኩሽ አይደል? ዛሬ ደረሰ። ልብ ሲልክለት ያ ሰውዬ ልቡን ያይና አሁን የሚልክለታል ያሽዬ ሌቭል 27 ገብተሻል። ሌቭላፕ ይቅርታ ውዴ ሌቭላፕ አድርጋ ነው በቤታችን። እሺ ይቅርታ። ከዚህ በኋላ አይን ቃል ለምድር ለሰማይ ከዚህ በኋላ ምንም ነገር አለን። ከዛ ሰውየው ምን ይላል? በርገሬ ልላክልክ ይለዋል። ዋን ነው ቅመሟ ላይ ደርሰናል። በርገሬ ልላክልክ ይለዋል። እዚች ጋር ሰውራት እኔ ራሱ እንዴት እንደማወራ። ከዛ ልጁ የምን በርገር ይለዋል። 22 የሚሸጠው በርገር ነው ቦሌ መድኃኒዓለም ይለዋል። አላለውም ግን ውዴ ይለዋል ብዬ ስላሰብኩ ነው። ከዛ ቦሌ መድኃኒዓለም የሚሸጠውን አይደለም ቆይ በርገሬን ይልና ያንን ድፍ ቂጡን ፎቶ አንስቶ ለልጁ ይልክለታል። ቅድም በርገር ትወጃለሽ ጎተራ ቂጡን ዲቦራ ስንጥቅ የለውም ውዴ አሉ። እኔ ግን አላየውም። ስንጥቅ የለውም። ለምን ቢባል ወፍራም ነው ሰውዬው። አይተሽዋል ፎቶ የላኩሽ ቦርጩ ራሱ ሲደበደብ ይሄን ያለ ቂጡም ድፍን ያለሽ ናት። ቂጡ ስንጥቅ የለም። በርገሩ ልሻለው ቂጡ ነው ግብዳ ቂጡን ያንን የሚያል ጎተራ ቂጡን ለልጁ ሲልክለት ልጁ ደንግጦ እንገናኝ ይባልና ይቀጣጠራል። የት አዳማ እዛ ናዝሬት ነው አይደለ? ከዛ ሲገናኙ የት እንገናኝ ብሎ ይቀጣጠራሉ። ይሄ ልጁ ሊያጣራ ነው። ተረዳሽኝ አይደለ? ሊያስደበድበው ነው። ያኛው ደግሞ ቂጣ አገኛለሁ ብሎ ነው። እንግዲህ የሰማሁት ወሬ ነው። በርገሬ ነው እንጂ ከዛ ወይኔ ዲቦራ ወሬውን ረስቼው ዋናው ወሬ ላይ ከዛ እቃውን ይጠይቀዋል። ዋናውን እቃ እንዴ አቶ ዘለቀን ይጠይቅልሻል። ያጠግባ ምን ያህል ነው ምናምን ይቅርታ ግን ለቃላቴ ማርያምን ጋይስ የተጻፈ ነው። እሺ ራሱ የተፖሰተ ነው ያየሁት እየነገሩኝ ነው። ከዛ ምናምን ብሎ ይጠይቀዋል ማለት ነው። ምን ያህል ብሎ ይጠይቀዋል። ከዛ አታስብ አንተን ያጠግባል። እናቴ ትሙት ዲቦራ ያሉትን ነው ነገር አታስብ አንተን ያጠግባል። ወይ አባቴ ወይ ይቅር በለኝ እንደው ትክክል ሳኩ የተሰራ ይቅር በለኝ እኔ ጌታ ወሬ እያወራሁ ስለሆነ የሰማ አንተን ያጠግባል አታስብ ይሏል። እቺን ፓርት ረስቻለሁ። እቺን ብሎታል ማለት ነው ለሰውየው። ከዛ እየጠጣሽ ውዴ እየጠጣሽ ማለት ወይ ጌሙ ቆሟል። እየጠጣሽ ታብታብ ያርጉ እየጠጣሽ ከዛ እየጠጣሽ ጠጪ ተነሽ ውዴ ተነሽ። እናንተ ደግሞ አበባ ሙሉ እዚህ ቤቶቹ ደግሞ ደንበኛሉ ባልተኞች እርገጫቸው ውዶች እርገጫቸው። እንደው ግን የኔ አባት ይቅር በለኝ። ከዛ አታስብ አንተን ያጠግባል ብሎ የማስታወቂያማ አለ ብዙ ወሬ አለ ውዴ። ያው ቀም ላውራልሽ ብዬ ነው ይቀንስ ብዬ ነው ወሬው ረጅም ነው ታሪኩ ማለት ነው። ከቂጣ አነሳስ ከፍንክት ካወራው ይበዛብኛል። ከዛ አንተን ያጠግባል። አሁን ልጁ ይደውልለትና መንገድ ላይ ሄሎ ይሏል። ሄሎ ድምፁን እያሰማ ማለት ነው። ለኛ እየመጣ ነው ይሏል። አሁን እየመጣ ነው። ምን ለብሳል ይሏል። ፒንክ ለብሻለሁ። ፒንክ ጠላው። ሁለት ነገር ነው በዚህ ሰውዬ የጠላሁት። ገና ይጠየቃል። አሁን በርገሩ ባለቂጡ እሱ ነው ማለት አንተ ነው ባለቂጡ ራሱ ባለቂጡ ነው። ናዝሬት ፍራንኮ ታውቂያለሽ? አላውቅም።
የናዝሬት ልጅ አይደለሽ እንዴ? ጽፈውልኝ ነው ፍራንኮ ቢያጣቋለሽ። ይሄ ነው ውዴ የትልቁ የናዝሬት ልጅ አይደለም። የናዝሬት ልጅ ይሄማ ከየትም እንደመጣ አይታወቅም። ኢትዮጵያ የራሱ አይደለም ተቀላቅሎ ገብቶ ነው። ከዛ ይሄ ነው ባለቂጡ ማሪ የባለ በርገሩ ማለት ነው። ከዛ ይደውልለትና ምን ለብሳ ያለዋል? ፒንክ ለብሻለሁ። እግዚአብሔር ያሳየሽ። እኔ እኮ ራሱ ገና ረግጠዋለሁ። ፒንክ የምለብሰውን ነው እንድጠላ ያደረገኝ። ከዛ ፒንክ ለብሻል መጣውልክ ብሎ ሰውየው እያሰማ ነው። ዝግት አደረገ። ለእኛ ነው እንግዲህ የሚያሰማ ቪዲዮን ባገኘው። ከዛ የሰፈር ወጠምሻ ወንበዴ አይደሉም፣ ግን ወንበዴ አይደሉም። የጠፈ የሰፈር ጠምሾች አሉ። ወንበዴ ብዬ ልጁን ስለደበደቡ ከፋሽ እንዲ ወንበዴ ብለሽ አልሻቸው ይመጣብኛል ነገር። ወጠምሻ አበባ ሙሉ ቆይ፣ ከትንሽ ቆይታ በኋላ ቆይ፣ አበባ ሙሉ ማሮቼ፣ አበባ ሙሉ ልመናል። ሶስተኛ ሲኒ ልጠጣ ነው ቤታ። ሶስተኛ ሲኒ አሁን ድጋራ ቆይ፣ ተረጋጊ። ገና ወሬ መች አለቀ እንዴ? ድጋራ ሳልክ ሶስተኛ። ኧረ ልብሽ እንዳታፈርሽ። እሱስ ቂጡን አፍርሰውለታል በዱላ። አንቺ ልብሽን እዚህ በቡና እንዳታፈርሽ። ቆይ ማሪ ሞልቷል፣ እናወራለን። ሞልቷል። ዝም ብላችሁ አበባ ሙሉ። ሻወሩስ ሻወር ቤት ሁሉ አለው። ወይኔ ዲቦራ እያስታወሱ ልኮለት ፎቶ ድሮ ብዙ የምጠይቀው ነገር አለ። ይሄ ላቭሊ የሚባል ሳሙና የልጆች ታውቂያለሽ? ላቭሊ ነው ማን ነው የሚባለው? እሱ ራሱ መክሰስ አለበት። በላቭሊ ሳሙና የተጣጠምኩ ሻወር ቤት ነኝ። ማን ይሄ ጋይስ? ማን ነው ጋይስ? ይሄ ላቭሊ ነው ማን ነው ስሙ? ንገሩኝ። ይሄ የኢትዮጵያ ሳሙና የቢጃውን ማውንም ማወራለሁ። ንገሩኝ ያ ሳሙና። ወይኔ ላቭሊ ቦይ ነው ምናምን የሚባል ሳሙና አስታወሹ? ፒንኩ አወቅሹ? ፒንኩ ላቭሊ ቦይ የሚባል በዛ ሳሙና ሻወር እየወሰድኩ ነው። ላቭሊ ራሱ መክሰስ አለበት ይሄ ሰውዬ በዛ ሳሙና። ከዛ ቢጃማ ለብሼ ሻወር ቤት ነኝ ብለው ከነ ቢጃማ ፎቶ ላከለት። እኔ እንኳን አንልክም፣ እኔ እናንቺ እንኳን አንልክም። ከነ ቢጃማ ላከለት። ከዛ ልጁ አንቺ እንዳይድን እንዳይሞት አድርገው ሲያገኙት ቦርጩ እስኪተነፍስ ቂጡ እስኪደፈን ድረስ ቅጥቅጥ አርገውት ወቅጥ ድቅቅ ካረጉት በኋላ እንዴት ተነሳ፣ እንዴት ሮጠ፣ ለምን ሮጠ የሚባለውን አጠይቂ። ቂጡ ላይ ቃሪያ ውጥፍ እንዳረጉለት ፍርጥጥ ብሎ ዲቦራ ላይ መለስ ላይድን ፈርጥጦ ሮጠ ነው የምልሽ። ከዛ ለጋዜጠኞቹ ለሌሎቹ ምን ብሎ ይሰጣል? ደበደቡ ሌቦች፣ የሰፈር ወንበዴ ደበደበኝ ብሎ ሲናገር፣ እነዚህ ደግሞ የሰፈሩ ሰዎች አሉ አይደለ? ሙሉ ሪከርዱን ዝርግፍ አድርገው አወጡለት። አሁን ተረዳሽ? ውሸት ነው አሁን ያወራሽልኝ። ቤታስከው መሰለኝ ውሸት ነው ብለዋል፣ ግን ዝም ብዬ ላውራ ብዬ ማሪ ቡና እየጠጣች ስለሆነ ጥሩ ወሬ ያስፈልጋል ብዬ ነው። በቡና ሰዓት እስካሁን ወሬ ውሸት ነው መሰለኝ ማሪ። አልተጣራ። ብዙ ሰው እውነት ነው ይላል፣ ብዙ ሰው ውሸት ነው ይላል። ማሪ እውነት ነው ግን አሉ ብዙ ሰዎች፣ እውነት ነው አሉ ብዙ ሰዎች፣ እውነት ነው ብለዋል። እውነት ነው ዲቦራ፣ እውነት ነው። አንዳንድ አሁን ለምሳሌ ላቭሊ ቦይ የሚባል የለም ወሬ ውስጥ እኔ ነኝ የጨመርኩት ውዴ። ላጣላው ከላቭሊ ቦይ ጋር ሰላም መፍጠር የለበትም። ሻወር ቤት ሲሉኝ የሻወር ቤቱን ታሪክ ስላልሰማው ላቭሊ ቦይን አመጣው። ሻወር ቤት ስላሉኝ አቀናብሬ ከላቭሊ ቦይ ጋር ላጣላው። ማን ነው የምትሰድቢው? ማን ነው? ኦኬ ስደቢው እርገጭ ውዴ። ግን በአጭሩ እውነት ነው የነገርኩሽ ዲቦራ። ጌታን ጠይቂያቸው፣ ይኸው ሁሉንም ጠይቂያቸው። ጌታ ምስክሬ ነው፣ እውነት ነው ብለዋል። ሁሉ ሰዎች ሁሉ ጠላቶች ሁሉ ሲሰድቡት ነበር። በጣም ብዙ ሰው ሲሰድበው ነበር። አንቺ ቪዲዮ ላሳይሽ ማርያምን፣ የእውነቴን ነው ማርያም እግዚአብሔር ላኩልኝ። አላመነችኝም። የደበደቡትን ላኩ። እግዚአብሔርን ጋይስ አሁኑኑ ላኩልኝ። የደበደቡትን ላኩልኝ። አሁኑኑ ላኩልኝ። እመቤቴን አሳይሻለሁ። እመቤቴን እውነቴን ነው። አንቺ ደብድቦታል። ሁላ ነገር የተካሄደው በምን አገኘሽ ቪዲዮ? አንቺ እውነት ለመናገር ምንጩ ከቀጮ ነው። ቀጮ እሷ ቤት ገባውኝና ድንገት እስክዘጋጅ ላይፍ እስክገባ ብዬ ቤታይ ጋዜጠኛውን ጉድ ሰማሽ አሉኝ። እኔ አላቅም አልኩ። ከዛ ቀጮ ስታወራ ከእሷ ሰምቼ ቀምሜ አሁን አወራው። ማርያምን
ግን የተደበደበው ቪዲዮ አሳይታኛለች ከግማሽ ወይ ሁሉ ወሬ በርገሩን ቂጡ ምናምን የነገረችኝ ቀጮናት መቤቴ ቀጮናት በአደባባይ ከዛ እኔ ቀምሜ ከቂጡ እስከ ስንጥቁ ደፍኛ ያወራሁት እኔ ነኝ እግዚአብሔር ምስክሬ ነው ከሷ ነው የሰማሁት እውነት ነው ጉርሻ ፖስቶታል ዲቦራ ጉርሻ ፖስቶታል አረ ዲቦራ አላነካካውሽ መድኃኒዓለምን ትክክለኛ ወሬ ነው ይዤልሽ የመጣሁት ዲቦራ ሙች ቆይ አንዴ አውቀው ነው እናቴቱን በእኔ በኩል እውነት ነው ጉርሻ ፔጅ ላይ ነው ወይ ጉዴ ተለቀቀ ሰውየው ወይስ ተቀጠቀጠ ኢትዮጵያ ውስጥ ነው ይውላ ቀጥቅጠው ሮጦ ሄደ አላየሹም ቪዲዮን አሬ የተደበደበበትን ቪዲዮ ላኩልኝ ይሄው ሰበር ዜና ይሄው ጉርሻ ፖስቶታል ይሄው ጉርሻ ፔጅ እነዚህ ቀዳዳ እኔማ ውሸታም አልባልም ይሄው ጉርሻ ፔጅ ሰበር ዜና ጋዜጠኛ ሶፊያ ስለ አዳማ ያስጨረሰውን አወዛጋቢ አማርኛው ጠንከር ይላል ፓስ ምናምን እሺ እኛው ይሄ ሰውዬ እኛ ሀገር ጋዜጠኛ ነው ማለት ነው አረኒ ምን አውቄ ተዘረፍኩኝ ይሄው ተዘረፍኩኝ በሚል ባሰራጨው መረጃ ከፍተኛ ውዝግብን የፈጠረ ጋዜጠኛ ሶፎንያስ አወዛጋቢ የፌስቡክ ጽሁፉ ተዘረገፈ ገባሽ ምን እንኳን ጋዜጠኛ ወይኔ ጉዴ ይሄው በርገሯ ተጠቅሳለች እዚች ጋር ቢጤ በርገሯን ግን ምን ነው ጉርሻ አልጠቀሰውም አንቺ ሲደበደብ አላየሽም ዲቦራ ላኪልኝ እስቲ ቤት ተመና